ብስሚላህ አሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላ። አሕበቲል ኪራም ውድ እህቶችና ወንድሞች ሁላችሁም ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ኢንሻአላህ እንደተለመደው ዛሬም አጠር ባለ መልእክት ወይም መተዋወስ ላይ ተመልሻለሁ ማለት ነው። ኢንሻአላህ ያው እንደሚታወቀው ተከታታይ ቪዲዮዎች ሰሞኑን እየተለቀቁ ነው እና ከእናንተ የሚጠበቀው ሁላችንም የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ዳዕዋን በማሰራጨት ወይም በሌሎች በማሳለፍ ላይ ግዴታችን ወጣ። ያው ሁሉም ሰው የራሱ የሆነ የተሰጠው ኃላፊነት አለ። የራሱ የሆነ ኃላፊነት ተሰጥቶታል። ከፊሉ መናገር የሚችል የሆነ መናገር በሚችለው እንዲናገር፣ በአቅሙ በኃይሉ በጉልበቱ ማስለቀቅ የሚችል እንዲያስለቅቅ፣ ይሄን ሁሉ ያልቻለ ደግሞ በውስጡ በልቡ እንዲጠላው የአላህ መልእክተኛ በሐዲታቸው ላይ ይገስጹናል፣ ያስታውሱናል። ዛሬ ኢንሻአላህ ስለ ሐሰድ ወይም ስለ ምቀኝነት እናወራለን። እንግዲህ ከዚህ በፊት አይተናል። ሁላችንም ሰራተኞች ነን፣ ሁላችንም የምንሰራቸው የስራ ዘርፍ አለን ብለን አይተናል ባለፈው። ቀጥለንም ደግሞ ሁላችንም ተወዳዳሪዎች ነን ብለናል። በልጬ ይገኝ የሚል ውድድር ሁላችንም ውስጥ እንዳለ ትናንት በሰራሁት ቪዲዮ ላይ አይታችኋል። ምናልባት ያያችሁ፣ ያላያችሁ ደግሞ መለስ ብላችሁ እንድታዩት እመክራለሁ። በጣም አስፈላጊ የሆነ መልእክት ስላለው ማለት ነው እና ሁላችንም ስራ ስንሰራ በምንሰራው ስራ ላይ በምናደርገው ተግባር ላይ ስራችን በረካ እንዴት መኖር እንዳለበት እንዴት በረካ ያለው ስራ ልንሰራ እንደምንችል ሰርቻለሁ። ተመልሳችሁ ገብቻችሁ እንዲሁም ደግሞ በምንሰራው ስራ ላይ እንዴት የምንወዳደረው ተወዳዳሪዎች ነን። በምንወዳደረው ውድድር ላይ አኺራችንን እንዴት እንደማንጥል እሱንም ሰርቻለሁ። ገብታችሁ ማየት ትችላላችሁ። ያልደረሳችሁ ያያችሁ ኸይር ተጠቅማችሁበታል ብዬ አስባለሁ። ያላያችሁ ግን ገብታችሁ እንድታዩ አነሳሳለሁ ወይም እንደዚሁ አስተላልፋለሁ ማለት ነው። ምክንያቱም ጠቃሚ ነገር ስለሆነ ይጠቅማችኋል ብዬ ስላሰብኩ ያን ቪዲዮ የሰራሁት። እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የተጠቀሰበት በሐዲስ ማስረጃ የተጠናከረ ስለሆነ ገብታችሁ ልታዩ ይገባል ማለት ነው። ዛሬ ደግሞ የምንመለከተው ስለ ምቀኝነት፣ ሐሰድ አንድ ሰው ሌላኛውን ሐሰድ በተመለከተ የምንመለከተው። ምክንያቱም በምንሰራ ሰዓት ሐሰድ ሒስድ በሸሪዓ የተጠላ የተወገዘ ተግባር ነው። ሰለላሁ ዐለይሂ ወሰለም ይላሉ አነስ በዘገቡት ዘገባ ላይ ወላ ተባገዱ ወላ ተሐሰዱ ወላ ተዳበሩ ዒባደላሂ ኢኽዋና ወከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም በዘገቡት ከአነስ በተወራው ቡኻሪ በዘገቡት ዘገባ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ተባገዱ አትጠላሉ ይላሉ። አንዳችሁ ሌላኛችሁን አትጥሉ። ለምን ትጠላላችሁ? አትጥላው። ምክንያቱም ያንተን ነገር አይወስድም። ያ ሰው የሚወስደው የሚጠቀመው አላህ ለሱ የቀደረለት አላህ ለሱ ያስቀመጠለት የከተበለት ነው። ምክንያቱም የአንዲት ነገር የለችም ለእኛ የምትደርሰን አላህ ያችን ነገር ለእኛ እንድትሆን ከጻፈልን እንጂ ማለት ነው። ስለዚህ መጠላላት አትጠላሉ ይላሉ አላህ። ወላ ተሐሰዱ አትመቀኛኙ፣ ምቀኝነት ምንም አያደርግም፣ አትመቀኛኙ ይላሉ። ወላ ተዳበሩ ጀርባም አትስጣጡ ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ወኩኑ ዒባደላሂ ኢኽዋና ይልቁኑ እናንተ የሚጠቅማችሁ ለዱንያም ለአኺራም የሚሆናችሁ ነገር ምንድነው? ወንድማማችነት፣ መዋደድ። በዚያ በአላህ መንገድ ላይ የተዋደዳችሁ ወንድማማቾች ይላሉ ሰለላሁ ዐለይሂ ወሰለም። ወኩኑ ዒባደላሂ ኢኽዋና። በዚያ ከኛ የሚጠበቀው ምንድነው? በእኛ በመሃላችን ሰላም እንዲፈጠር፣ መዋደድ፣ መተባበር፣ መተሳሰብ እንዲኖር ጥረት ማድረግ ይኖርብናል ማለት ነው። ለምን አንዳችን በሌላኛችን ላይ የምንቀና ከሆነ በሌላኛችን ምቀኝነት የሚይዘን ከሆነ የሆነ ለጥቅም ብለን የምናደርግ ከሆነ ዞሮ ዞሮ ተመልሶ እኛን ነው የሚጎዳን ማለት ነው። ምንም አይጠቅምም። አሁን አንድ ሰው የሆነ ኸይር ሲያገኝ፣ የሆነ ሪዝቅ ሲያገኝ፣ የሆነ መልካም ነገር ሲያገኝ በሱ ማግኘት እኛ የምንቀኝ ከሆነ ይሄ ማለፋዊ ጥቅም አለው። ምቀኝ ምንም አናገኝም። ይልቅ ማሻአላህ ብንለው ብናበረታተው ይልቅ ወደ ኸይር እንዲመራ ወይም መልካም እንዲሰራ መልካም የሚሰሩ ሰው እንዲሆን
ማድረግ የምንችልበት ሁኔታ ይፈጠራል ማለት ነው። ምን ካለን ካልተመቀኘ ነው በዛ ላይ ካበረታታ አስፈላጊ የሆኑ ምክሮችን ከሰጠን ምክንያቱም በሌላ ምቀኛ አለመመቀኘት የምንጠቀመው ራሳችን ነው። ለምን እንደ ሰለላሁ ዐለይሂ ወሰለም ሰሃባ መስጊድ ውስጥ ሲገቡ ከመግባቱ ምን አሉ? በዚህ መስጊድ የሚገባ ሰው በጀነት የተመሰከረለት ሰው ነው ያላህ መልእክተኛ ሲናገሩ የሆነ ሰው መጥቶ ገባ። ሌላ ጊዜ አሁንም እንዲህ ሲሉ አሁንም በዚህ በር ላይ የጀነት ሰው ይገባል አላህ ሲገባ ያ ከዚህ በፊት ያዩት ሰው እንዲህ የተደጋገመና ነገሩ ከሰሃባዎች መካከል አንዱ ምን ግራ ገባው። ለምን ሰርቶ ነው የሰው የጀነት የተመሰከረለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተናገሩለት ብሎ ከሱ ጋራ አብሮ ቤቱ ገባና ምን አይነት ዒባዳ ቢሰራ ነው ብሎ ማለት ነው። ቤቱ አብሮ ገባና ቤቱ እያደረ እያለ ሙሳፊርነት ሄዶ ሲያይ ዚክር ነው የሚያደርገው። ያ ሰውዬ ሲገላበጥ ዚክር ያደርጋል ያበዛል። ዚክር በማድረጉ ብቻ ነው ይሄ ሰውዬ በጀነት የአላህ መልእክተኛ ቀን ይሄ ሰው የጀነት ነው ያለው መሰከረ ብሎ ግራ የተጋባ ጠይቀው ሲል አላህ በተንገረኝ አላህ ነብዩ ሰለላሁ ዐለይሂ ወሰለም እንትን የጀነት እንደምትገባ ሲመሰክሩ ሰዎች አሉ። እባክህ ምን እንደምትሰራ የሆነ የሰራው ስራ ካለ እስኪ ንገረኝና እኔም እንድሰራ አገዛኝ ብሎ ሲጠይቀው ወላሂ እኔ ሌላ ስራ የለም በሰዎች አልመቀኝም በሰዎች ላይ መቀኝነት አልይዝም ምንም ነገር ስለ ሰዎች ጥላቻ የለኝም አልመቀኝም። አዩ ሱብሃንአላህ አላህ ብለህ ሰው ለዚያ ሰውዬ በማግኘቱ መደሰት አላህ ለአንተ አጅር እንዲጥልህ ይሆናል። ሌላ ምን ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ ኢያኩም ወልሐሰደ ፈኢነ አልሐሰደ ያእኩሉ አልሐሰናት ከማ ያእኩሉ ናሩ አልሐጠበ። ሌላ በኩላይ ለመዘገብ ዘመን ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢያኩም ሐሰድ የሚባል ነገር ይሄን ምቀኝነት የሚባል ነገር ተጠንቀቁ ካላችሁ ሐሰድ እኮ ምቀኝነት ይባላል። ያ ምቀኝነት ውስጥ ላይ ያደረበትን ሰውዬ ሐሰና መልካም እንደው ይበላዋል ያጠፋበታል። ልክ እንጨት እሳትን እንደሚበላው ልክ እንጨት እሳት ውስጥ ስንጨምረው እሳቱ እንጨት በልቶ የሚፈጀው ያ ምቀኝነቱ ምንድነው? ምቀኝነቱ የዛን ሰው የመልካም ስራ የዛን ሰው የሐሰና በልቶ ያጠፋበታል። በዛ ምቀኝነትን አገራ አንመቀኝ ወደ ሰፊ እላለው የሚለው መልእክቴ ነው ማለት ነው። ኢንሻአላህ እዚያ ሁላችንም በኸይር ላይ እንበርታ፣ በመልካም ስራ ላይ እንበርታ። ምንም ብንሆን ምንም አላህ ለኛ የቀደረልን አላህ ለኛ የጻፈልን ማንም ሊያስቀረው አይችልም። ለዚያ ተሽውዱ ማንም እንደ ብንመቀኘው እንኳን ወይም ቢመቀኝም እንኳን እኛ የተመቀኘነው ሰው ያ መልካም ስራው አላህ የጻፈልን ለሱ ከመድረስ አንከለክለውም አናግደውም። እነሱ ቢመቀኙንም ደግሞ እነሱ ስለተመቀኙን አላህ ለኛ የጻፈልን ነገር ከኛ ሳይደርስ አይቀርም። ለዚያ ያ ዒባደላህ ከዚህ እንቆጠር፣ ወደ ሰፊ እንሆን፣ መልካም ለሁሉም መልካም እንሰብ፣ አንመቀኝ። ኸይር ከሚያስቡ ለሙስሊም ወንድሞ እንደውም ማሻአላ ባገኘ ብለን የምንመኝ አላህ ያድርገን። ለዚያ ለዱንያም ለአኺራም የሚጠቅሙ ነገራቶች ላይ ማተኮር አስፈላጊ ነው። ምቀኝነት የያዘው ሰው አንድ ሰው ምቀኝነት ከያዘ የሆነ ሐስድ ከገባብን በምንም በቃ ይሐስደዋል። ለምን ይሄን አገኘ፣ ለምን ከኔ በለጠ፣ ለምን እንደዚህ ነገር ከፍ አለ፣ ለምን ስሙ ተጠራ፣ ለምን ተወደደ። በቃ በዚያ ያ ዒባደላህ ከምቀኝነት እንቆጠብ እንጠበቅ እላለሁ። መልካም የዚህን ተቃራኒ ደግሞ በማግኘት ላይ ጥረት እናድርግ ማለት ነው። ሌላ ኢንሻአላህ በመጨረሻ የምለው ነገር ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አባል ካልሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉ። ምክንያቱም እዚህ ቻናል ላይ በመቀላቀላችሁ በጣም ተጠቃሚ ነው የምትሆኑት። ብዙ ሐዲሶች ነው የሚለቀቅበት፣ ዳዕዋ ነው የሚለቀቅበት፣ እስላማዊ ትምህርቶች ነው የሚለቀቅበት። ለዚያ ለእናንተ የሚጠቅሟችሁ ነገራቶችን ስለምታገኙ ተቀላቀሉ። እንዲሁም ቪዲዮውን ሼር አድርጉ ለሌሎች ሙስሊም ወንድሞች እህቶች፣ ለሚያስፈልጋቸው ሰዎች ሼር አድርጉላቸው። ለምን ወደ ኸይር መንገድ ላይ ያመላከተ እንደሰራው ነው ይላሉ የአላህ መልእክተኛ። እናንተ አሁን ይሄ ዳዕዋ ነው አይደለም፣ ወደ መልካም ወደ ሁስኑል ኹሉቅ ጥሪ ነው አይደለም። እዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ወደ መልካም ስራ ያመላከተ ሰው አሉ ያመላከተ ሰው መንደላ ዐላ ኸይሪን ከፋዒሊሂ ያ ተመላክቶ ከሚሰራው ሰውዬ ጋር እኩል ያገኛል። አሁን ለምሳሌ እናንተ ወደ መልካም ነገር አመላከትኩ አይደለም። እናንተ መልካም ስትሰሩ እናንተ የምታገኙትን ከዛ መልካም ስራችሁ የምታገኙትን መልካም ምንዳ ይልቅ ጭምር ማለት ነው ከእናንተ ሳይቆረጥ ለኔ የሚጻፍልኛል ማለት ነው። ልክ እንደዚሁ እናንተ የሆነ መልካም ሰው የሆነን ሰው መክራችሁ ወይም ገስጣችሁ ወደ መልካም መንገድ ብታቀጣችሁ ያ
ሰውዬ ሰርቶ የሚያገኘው መልካም ነገር እናንተም ታገኛላችሁ ማለት ነው። ሀዛ ወላሁ አዕለም። ኢንሻአላህ በቀጣዩ ቪዲዮ አላሁ ሱብሓነሁ ወተዓላ በሌላ በመልካም መንገድ በመልካም ዳዕዋ ወይም በመልካም የነቢ ሰለላሁ ዐለይሂ ወሰለም ንግግር እንደምንገናኝ ሁላችንም እንደማገኛችሁ ተስፋ አደርጋለሁ። የማገኛችሁ ደግሞ ሰብስክራይብ አድርጋችሁ ከተቀላቀላችሁ ነው። የደወል ምልክቱን ካበራችሁት ሁሌም ስለሚደርሳችሁ ኢንሻአላህ አብረን መልካም ማህበረሰብን እንገንባለን። አብረን ወደ መልካም መንገድ በመልካም መስመርን እናስይዝ እንጣራላለሁ። አላህ በምንሰራው ስራ በምንንቀሳቀሰው እንቅስቃሴ የተባረከ እንቅስቃሴና መልካም እንቅስቃሴ አላህ ያድርገን። ለዱንያም ለአኺራችን የሚጠቅመንን ስራ አላህ ያግራለን። ከሚሰሩት አላህ ያድርገን። ኢኽላስን አላህ ይወፍቀን። هذا والله أعلم وصلى الله وسلم على نبيه الأمين وعلى آله وصحبه أجمعين. السلام عليكم ورحمة الله.